ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 20 የብሔራዊ ሸንጎ ውሳኔዎች። ስብሰባው ወደ ሌሊቱም ገፍቶ ነበረ። የውሳኔ አርቃቂ ኮሚሽን ተመርጦ ኮሚሽኑ በየዘርፉ ውሳኔዎች እስኪያዘጋጅ ጊዜ ወሰደ። ከምሽቱ በ5 ሰዓት ተኩል ስብሰባው ቀጥሎ መጀመሪያ በምዕራብ ሸዋ ወንበዴው ጌዶን ተቆጣጥሮ ጉደር ላይ ውጊያ እየተካሄደ የመሆኑ መርዶ ተነገረ። ከዚያም የሚከተለው የውሳኔ ረቂቅ ቀርቦ ጸደቀ። 1. ከተቃዋሚ ወገኖችና ከአንድነት ኃይሎች ጋር ስለ ሰላምና የሽግግር መንግሥት ስለሚሰራበት ሁኔታ ለመወያየትና ለመስማማት። 2. ተቃዋሚና የአንድነት ኃይሎች በአገሪቱ የፖለቲካ ሕይወት የሚሳተፉበትን ሁኔታ ለማመቻቸት ሕጋዊ ዋስትና ለመስጠት። 3. በልዩ ልዩ ፖለቲካ ምክንያት ከሀገር ለወጡና በሀገር ውስጥም ላሉ በአገሪቱ የፖለቲካ ሕይወት እንዲሳተፉ ለማስቻል ባለፈው በሰሩት ሥራ እንዳይጠየቁ። 4. የተኩስ ማቆምና አጋዥ እርምጃዎችን ለመውሰድ። 5. የተጀመሩ የሰላም ንግግሮችን ለመቀጠል። 6. የውሳኔውን ተግባራዊነት የሚከታተል ኮሚሽን ለማቋቋም ጉባኤው ወስኗል። ይሄ ካልሰራ ሕዝቡ በክተት እንዲዘምት መከላከያም በሚመለከትም ውሳኔ ተላልፏል። የፖለቲካውን ውሳኔ ረቂቅ ያዘጋጀውን ኮሚሽን የመራሁት እኔ ስሆን በአባልነት ፓትርያርኩ አቡነ መርቆሬዎስም ነበሩ። በመሆኑም እኔ ሰብሳቢ፣ እርሳቸው አባል መሆናቸው ደስ አላለኝም። ግን ምንም ማድረግ አይቻልም። እርሳቸው ግን በውይይቱ በትጋት ይሳተፉና ገንቢ ሐሳብም ያቀርቡ ነበረ። ጊዜው ስብሰባ የበዛበት ወቅት ነበረ። በየዕለቱ 1 ወይም 2 ጊዜ እየተሰባሰቡ ውሳኔ ማሳለፍ አለዚያም መርዶ ሰምቶ መበተን የተለመደ ሆኗል። ሚያዝያ 15 ቀን 1983 ዓመተ ምህረት በ11 ሰዓት በዘመቻ ማዕከል አዲስ አበባ የምንገኘው የማዕከሉ አባላት በመንግሥቱ ሊቀመንበርነት ተሰበሰብን። መንግሥቱ ያቀረበው አጀንዳ የሚከተለው ነበረ። ሀ. ስለ ተኩስ ማቆሚያ ቀን። ለ. ስለ ክተት። ሐመሩሃ በምዕራብ ኢትዮጵያ ወንበዴን ስለ መግታት። መ. ስለ አዲስ አበባ ጥበቃ ወታደሩንም ሲቪሉንም አጣምሮ የሚያዝ አንድ ወጥ እዝ ስለ መመስረት። ሰ. ወያኔ አዲስ አበባ ቢገባስ ምን እናደርጋለን? ወደ ምስራቅ ወይም ወደ ሌላ ደቡብ አቅጣጫ አፈግፍጎ መዋጋት ይቻላል ወይ? የመሳሪያው ዴፖውን፣ አየር ኃይልን፣ ብሔራዊ ባንክን ወዘተ ወዴት ኢቫኩዌት እናድርግ? እናዛውር ወይስ ሌላ አማራጭ አለ? ይሁን እንጂ ውይይቱ ያተኮረው በአዲስ አበባ ጥበቃና በተኩስ ማቆም ላይ ነበረ። ውሳኔም አልተላለፈም ማለት ይቻላል። መንግሥቱ ማጠቃለያ የሰጠባቸው ጉዳዮች እንደ ውሳኔ ካልተቆጠሩ። የመንግሥት ምክር ቤት ስብሰባ ሚያዝያ 17 ቀን 1983 ዓመተ ምህረት በ2 ሰዓት የመንግሥት ምክር ቤት 26ኛ መደበኛ ስብሰባ ተደረገ። መንግሥቱ መጨነቁ ያስታውቃል። አጀንዳው የብሔራዊ ዘመቻ ጠቅላይ መምሪያን ለማቋቋም የወጣ የመንግሥት ምክር ቤት ልዩ ድንጋጌ የሚል ነበረ። እንዲያው ከጭንቅ የመነጨ ሐሳብ ነው እንጂ የዘመቻ ማዕከል፣ የዘመቻ መምሪያ ወይም ጠቅላይ መምሪያ እያሉ ስሙን ቢለዋውጡት
ወይም አዋጅ በአዋጅ ላይ ቢደራረብ ምን ሊፈይድ ነው? ባለው መዋቅር የሚፈልገውን ሁሉ ማድረግ ይቻላል። ሰዎቹም ቢሆኑ እዚያው ያሉት ናቸው። እነርሱን መለወጥ ካስፈለገም ይቻላል። በመሆኑም መንግሥቱ ለምን በየቀኑ አዲስ አዋጅ፣ አዲስ ተቋም፣ ለዚያውም በስም ብቻ ለመፍጠር እንደሚፈልግ ይደንቀኝ ነበረ። ስለዚህ መንግሥቱ ወደ አጀንዳው ከመግባቱ በፊት የሁኔታውን ከባድነት በመግለጽ ምን ማድረግ እንደሚሻል በስሜት ሲናገር እንደጠበቀው እርሱን እያየው በተመስጦ በማዳመጥ ፋንታ ማስታወሻ እወስድ ነበረ። መንግሥቱ የሚናገረው ደግሞ በተለይ ስለ አዲስ አበባ ደህንነትና ጥበቃ ነበረ። በመሆኑም መልስ ወይም ሐሳብ የሚጠብቀው ከኔ ከቀጠናው ኃላፊ ኖሯል። ታዲያ እኔ ዝም ብዬ ማስታወሻ ስወስድ ጓድ ብርሃኑ ከእኛ ጋር ነህ ወይስ ታሪክ ነው የምትጽፈው? አለ ንግግሩን አቋርጦ። ጥያቄው ድንገተኛ ስለሆነብኝ ልሰጠው የሚገባኝን መልስ አልሰጠሁትም። የሚገባው መልስ ምነው ማስታወሻ መውሰድ ተከልክሏል እንዴ? ወይም ማስታወሻ ነው የምወስደው መከልከሉን አላወቅኩም? ወይም እኔ ከአብዮቱ ጋር ነኝ እናንተም ከአብዮቱ ጋር ከሆናችሁ አብረን ነን ነበረ። አሁን ግን አዎን ከእናንተ ጋር ነኝ ነው ያልኩት። ነገሩ የቆጨኝ ኋላ ነው። ሚያዝያ 18 1983 ዓመተ ምህረት ድንገት የሹምሽር አዋጅ ታወጀ። የሪፐብሊኩ ምክትል ፕሬዝዳንት ጓድ ፍስሐ ደስታና የኢሰፓ የድርጅት መምሪያ ኃላፊ ጓድ ለገሰ አስፋው በጡረታ የተገለሉ መሆናቸውና ጓድ ተስፋዬ ገብረ ኪዳን የሪፐብሊኩ ምክትል ፕሬዝዳንት፣ ጓድ ዓለሙ አበበ የኢሰፓ የድርጅት መምሪያ ኃላፊ ሆነው መሾማቸው፣ ጓድ ተስፋዬ ዲንቃ ጠቅላይ ሚኒስትር ሆኖ መሾሙና ሚኒስትሮቹን መርጦ እንዲያቀርብ ሥልጣን እንደተሰጠው ማታ በሬዲዮና በቴሌቪዥን ታወጀ። ይሄ መንግሥቱ ብቻውን የወሰነው መሆን አለበት። እኔ አዋጁን የሰማሁት እንደማንም ሰው በቴሌቪዥን ነው። ከፍ ብሎ እንደተገለጸው አሁንም መንግሥቱ ሹምሽር ያደረገው ሕገ መንግሥቱን በመጣስ ነው። ደግሞ በጣም የሚገርመው ከ3 ቀን በፊት ሸንጎ በተሰበሰበበት ጊዜ ለምን ሹምሽሩን አቅርቦ እንዳላጸደቀ ነው። ብቻ በጭንቀት ግራ ተጋብቶ የሚሠራውን አያውቅም። ወይም ሐሳቡ የመጣለት ከሸንጎ ስብሰባ በኋላ ወይም በሸንጎ ስብሰባ ወቅት ሊሆን ይችላል። እንዲያውም በሸንጎ ስብሰባ ላይ ይሄን የሚጠቁሙ ሁኔታዎች ነበሩ። አንድ ከአምቦ አካባቢ የመጣ የሕዝብ እንደራሴ ጓድ ፕሬዝዳንት፣ በአካባቢው ችግር እንዳለበው ይገባናል። አላሰራው ያሉ ሰዎች በአካባቢው እንዳሉ እንሰማለን። ለምን አይነግሩንም? እነማን ናቸው? እኛ መርጠን እኮ ነው ያስቀመጥናቸው። ልናወርዳቸው እንችላለን፣ ይንገሩን ወዘተ እያለ በድፍረትና በስሜት ተናግሮ ነበረ። ለነገሩ መንግሥቱ ሁሉ በእጁ ሁሉ በደጁ ስለሆነ ሰራዊቱንም፣ ደህንነት ተቋሞችንም፣ ሕዝባዊ ድርጅቶችንም በድርጅት መምሪያ አማካኝነት የሚቆጣጠርና የሚመራው እርሱ ነው። ምንም ተቀናቃኝ ወይም ተጻራሪ የለበትም። ቢኖርበትም እንኳ ራሱ የፈለገውን እርምጃ ለመውሰድ ሙሉ ችሎታ እንዳለው ስለሚታወቅ የሰውየው ንግግር ያለ ቦታውና ያለ መነሻ የተሳሳተ ነገር ነበረ። የሚገርመው ደግሞ መንግሥቱ ነገሩ እውነት የሆነ ይመስል ምንም ለማስተባበል ባለመሞከሩ እውነት እንደሆነ ማስመሰሉ ነው። በዚያ የመጨረሻውና ውጥረት በነገሰበት የሸንጎ ጉባኤ ላይ በደቡብ የአንድ አስተዳደር አካባቢ የፓርቲ ኮሚቴ አንደኛ ጸሐፊ የሆነው ጓድ ስምዖን ጋሎሬ ተናገረው ደግሞ እጹብ ድንቅ የሚያሰኝ ነበረ። ጓድ ፕሬዝዳንት፣ እኛ እኮ መስራት አልቻልንም። እጃችን ታስሯል። ከላይ ትእዛዝ ይመጣልናል። ያንን ለማስፈጸም ደፋ ቀና ስንል ስልክ ተደውሎ እንዳትፈጽሙ እንባላለን። ፈጽመነው እንደሆነም ወቀሳና ዘለፋ ይወርድብናል። ታዲያ ለማን ነው የምንታዘዘው? ለማን ነው የምንሰራው? በከፍተኛ ደረጃ እኮ በፖሊት ቢሮ ውስጥ የሻዕቢያና የወያኔ ወኪሎች አሉ። እነሱ አላሰሩንም። ወያኔና ሻዕቢያን በጉያችን ታቅፈን እንዴት ለሀገር አንድነት እንሰራለን እንላለን። ሚስጥሩ ሁሉ ወዲያው ይደርሳቸዋል። የተመካከራችሁበት፣ የተወያያችሁበትና የወሰናችሁት ሁሉ ነው እኮ በየዕለቱ ይፋ የሚወጣው። ስለዚህ ፓርቲው መጥራት አለበት፣ ፖሊት ቢሮ መጥራት አለበት።
በራሳችን ላይ መዝመት አለብን። ምንድነው ችግሩ? አለ። ማንን ለመወንጀል እንደፈለገ ለአብዛኛው ሰው ግልጽ ነበረ። ምክትል ፕሬዝዳንቱን ጓድ ፍስሐ ደስታን ነው። ያልታደለ ሆኖ እርሱ ብዙ ጊዜ በወያኔ ደጋፊነት ይታማል። ግን ፍጹም ከእውነት የራቀ ውንጀላ ነው። ከዓመታት በፊትም በዘመነ ኢሰፓኮ የአዲስ አበባ ፓርቲ ኮሚቴ የድርጅት ጉዳይ ኃላፊና ሌሎች የትግራይ ተወላጆች በጥርጣሬ በተያዙበት ጊዜ የፓርቲው ጽሕፈት ቤት ምክትል ኃላፊ ከነበረው ከጓድ ብዙአየሁ ዓለማየሁ ጋር ካፌቴሪያ ተገናኝተን ጓድ ፍስሐ ደስታ ነገ ከነገ ወዲያ ይያዛል በማለት በእርግጠኝነት ነግሮኝ ነበረ። እንዴት ሊሆን ይችላል ስለው፣ ጓድ ብርሃኑ ይመኑኝ፣ እርሱ ነው እኮ ከላይ የሚያንቀሳቅሳቸው። ሊታሰሩ ሲሉ ሽፋን ይሰጣቸዋል፣ ለደህንነት ስልክ እየደወለ ያስለቅቃቸዋል አለኝ። እኔ ግን አሁንም አልተቀበልኩትም። በመሆኑም ይሄ እኮ በኢትዮጵያ ሕዝብ የታወቀ ነው። ወያኔን የሚመራው እርሱ ነው። ስልጣኑን የሚጠቀምበት ለዚህ ነው። አሁን ግን ተጋልጧል፣ አብቅቶለታል፣ የተጨበጠ መረጃ ተገኝቷል ብሎኝ ሳንተማመን ተለያይተን ነበረ። ነገሩ እውነት ባለመሆኑም ይሄው እስካሁን መቆየት ብቻ ሳይሆን የአገሪቱ ምክትል ፕሬዝዳንት ለመሆን በቅቷል። አሁንም ቢሆን ውንጀላው እንዲሁ ወሬ እንጂ እውነት ቢሆን ኖሮ የማይያዝበት ምንም ምክንያት አልነበረም። በጡረታ የተገለለውም እንዲሁ የሕዝብን ስሜት ለዚያውም በእርግጥ ሕዝብ የጠረጠረው ከሆነ ለማብረድ ራሱም ሌሎችም ሕዝብ የሚጠላቸው የአመራር አባላት እንዲነሱ እያሉ ስለሚወተውቱ እንደሆን እንጂ ውንጀላው ትክክል ሆኖ አይደለም። ከዚህ ጥርጣሬ በስተቀር በሕዝብ የተጠላ አልነበረም። ይልቅስ በሕዝብ ዘንድ ስሙ በክፉ ይነሳ የነበረው ጓድ ለገሰ አስፋው ነበረ። በመሆኑም የእርሱ መነሳት ሕዝብ ስለጠላው ነው ማለት ይቻላል። ሆኖም በእርሱ ምትክ የድርጅት መምሪያ ኃላፊ የሆነው ጓድ አለሙ አበበም ቢሆን የእርሱን ያክል ባይሆንም እንደሚጠላ ይነገራል። ብቻ ሕዝብ ጠላው የሚሉት ራሳቸው የጠሉትንና አንዳንድ ሰዎች ሲያወሩ የሰሙትን እንደሆነ እንጂ በየትኛው መንገድ ወይም ዘዴ ወይም የሕዝብ ድምፅ አረጋግጦት ነው። ጓድ ተስፋዬ ዲንቃ የሚኒስትሮችን ዝርዝር ሲያቀርብ አንዳንድ ሰዎች ተንሳፈፉ፣ ከቦታቸውም ተነሱ። እነርሱም ምክትል ጠቅላይ ሚኒስትሮች የነበሩት ጓድ ኃይሉ ይመኑ፣ ጓድ አሻግሬ ይግለጡ፣ ጓድ ፋሲካ ሲደልልና ጓድ ወሌ ቸኮል ነበሩ። ጓድ ኃይሉ ይመኑ ወዲያው በመንግሥት ምክር ቤት ምክትል ፕሬዝዳንት ሆኖ ተሾመ። ጓድ አሻግሬም መቼም ጎበዝ ነው። በሰላም ኮሚቴ ውስጥ መስራቱን አላቆመም። ምናልባትም እኔ ቀጠና 4 ወታደራዊ ኃላፊ ሲሆን የኮሚቴውን ሰብሳቢነት ለጓድ ሸዋንዳይ በለጠ አስረክቤ ነበረ። በኋላ ደግሞ ጓድ ተስፋዬ ዲንቃ ስለተረከበ እርሱ እንዲሰራ ጠይቆት ይሆናል። ለማንኛውም በኮሚቴ ውስጥ መስራት መቀጠሉ በመጨረሻ ለንደን ላይ በተደረገ ውይይት ለመሳተፍ ከሀገር ለመውጣትና ሁኔታው ሲበላሽ እዚያው ለመቅረት ጠቅሞታል። ሚያዝያ 28 1983 ዓመተ ምህረት የመንግሥት ምክር ቤት 27ኛ መደበኛ ስብሰባ ተደረገ። አጀንዳው የሚከተለው ነበረ። ልዩ የሰላም ኮሚሽን ለማቋቋም በሚወጣው የመንግሥት ምክር ቤት ድንጋጌ ላይ ተነጋግሮ ማጽደቅ። ብሔራዊ የክተት ጥሪ የመንግሥት ምክር ቤት ልዩ ድንጋጌ ማጽደቅ። የመጀመሪያው አጀንዳ ማለትም የሰላም ኮሚሽን ድንጋጌ የሸንጎውን ድንጋጌ ዋና ዋና ነጥቦች ኮሚሽኑ እንዲያስፈጽም ሆኖ በተለይም የሽግግር ሥርዓት እንዲፈጠር ተቋሚዎችና የአንድነት ኃይሎች በአገሪቱ የፖለቲካ ሕይወት የሚሳተፉበትን ሁኔታ እንዲያመቻች የሚለው ነበረ። ይህ በድንጋጌው ዓላማም ሆነ በሥልጣንና ኃላፊነት ውስጥ ስላልተካተተ ብዙ ክርክር አስነሳ። በአንድ በኩል እነዚህ ተግባሮች የመንግሥት እንጂ የኮሚሽኑ ሥልጣንና ተግባር ሊሆኑ አይችሉም የሚል የጦፈ ክርክር ተነሳ። በሌላ በኩል ደግሞ ኮሚሽኑ የተቋቋመው የሸንጎውን ውሳኔ ተግባራዊ ለማድረግ ነው። ውሳኔውን ተግባራዊ ማድረግ መንግሥትን መተካት አይደለም። የመንግሥት ተግባርና ሥልጣን ከዚህ በጣም የሰፋ ነው። የልማት ሥራ፣ የጦርነቱ ሥራ፣
የዲፕሎማሲውና የደህንነቱ ሥራ ሁሉ አለ። ለኮሚሽኑ የተሰጠው ሥራ ጊዜያዊና በጣም ትንሽ ነው። ይኸውም የመንግሥትን ሸክም ለማቃለል ጭምር የሚረዳ ነው። መንግሥት ለሁሉም ተግባር እኩል ትኩረት መስጠት አይችልም በማለት ተከራከሩ። ነገር ግን ከውሳኔዎች አንዱ የውሳኔውን ተግባራዊነት የሚከታተል የሰላም ኮሚሽን ይቋቋማል ስለሚል የኮሚሽኑ ሥልጣን መከታተያ እንጂ ማስፈጸሚያ አይደለም የሚለው ሐሳብ ተቀባይነት ስላገኘ በድንጋጌው ዓላማና ተግባር ውስጥ የሸንጎውን ሦስተኛ አስቸኳይ ስብሰባ ውሳኔ በመከተል ውሳኔው ተግባራዊ ስለሚሆንበት ሁኔታ በጋራ መድረክ መደራደር በሚል አስታራቂና ዝርዝር ባልሆነ መንገድ እንዲሸፈን ተወስኖ ድንጋጌው ጸደቀ። በጣም አወዛጋቢ እንደሚሆን የተጠበቀው የክተት ጥሪው ድንጋጌ ነበረ። በመሆኑም ገና ከስብሰባው በፊት የምክር ቤቱ አባላት 3ም 4ም እየሆኑ ይወያዩና ይከራከሩ ነበረ። አከራካሪ የሆነው ነጥብም ያለ በቂ ምክንያት ጥሪውን ተቀብሎ ያልዘመተ ንብረቱ ተመዝግቦ ለዘመቻ ተግባር እንዲውል እንደሚደረግ ወዘተ የሚደነግግ ስለሆነ ነው። በመሆኑም ምናልባት ከ2-3 አባላት በስተቀር ሁሉም በንብረት መቅጣት ተገቢ አይደለም፣ ሕዝቡን በተቃዋሚነት ያሰልፈዋል፣ በሌላ ነገር መቅጣት ይሻላል ይሉ ነበረ። በዚህ ጊዜ ጓድ ወሌ ቸኮል ይሄ የሆነው በጡረታ ከመገለሉ በፊት ነው። ከዚህ በፊት አድርጎት የማያውቀውን እኔ ወደ ቆምኩበት ስፍራ መጥቶ ስለዚህ ጉዳይ አነጋገረኝ። ብዙውን ጊዜ እርሱም ሆነ ሌሎች አባላት በእረፍት ጊዜ እነ ፍቅረ ሥላሴን፣ አዲስን፣ ፍስሐን ነው የሚከቡት። ይኸውም መንግሥቱ ካልኖረ ነው። እርሱ ካለ ጥቂቶች እርሱንም ይከባሉ። በተለይ ከቅርብ ጊዜ ወዲህ ወደ እኔ የሚጠጉት የውጮቹ የሕዝባዊ ድርጅቶች ማለትም የመምህራን ማኅበር፣ የአብዮታዊት ኢትዮጵያ ወጣቶች ማኅበር፣ የአብዮታዊት ኢትዮጵያ ሴቶች ማኅበር፣ የአብዮታዊት ኢትዮጵያ ሠራተኞች ማኅበርና አብዮታዊት ኢትዮጵያ ገበሬዎች ማኅበር መሪዎች ናቸው። ለገሰም ብዙ ጊዜ በፖሊት ቢሮ ስብሰባ አካባቢ መገለል ይደርስበታል። ወሌ ቸኮል ያለ ወትሮ ፈልጎ ሲቀርበኝ ገርሞኝ ነበረ። እርሱ ግን ዓላማ ነበረው። ጓድ ብርሃኑ፣ ይህ አዋጅ በጣም አደገኛ ነው። ንብረት ይወረስ የሚለው ፈጽሞ ሕዝቡን የሚያሸሽ ነው አለኝ። አዎ ትክክል አይደለም፣ እኔም አልደግፈውም ስለው እርሱም በበኩሉ ተገረመ። አከራካሪ ስለሆነ ይደግፈዋል በሚል እምነት ተከራክሮ ለማሳመን ሊሞክር መጥቶ ያለምንም ክርክር ተቃዋሚን ስለገለጽኩለት ነበር የተደነቀው። እንግዲያው ተከራክረን ውድቅ ማድረግ አለብን፣ በጣም አደገኛ ነው አለኝ። አዎ እኔ መቼም እቃወማለሁ አልኩት፣ በእርሱ ቀስቃሽነት ሳይሆን የራሴ አቋም መሆኑን ለማሳወቅ። ምክንያቱም እኔ በዚህ አይነት በጀርባ በሚካሄድ ደባ አላምንም። ሁሉም አቋሙን ይዞ በመድረኩ ላይ ቀርቦ ተከራክሮ ማሳመን ወይም ማመን እንጂ በውጭ እየተሰባሰቡና እየተስማሙ አንድ አቋም ይዞ መቅረብ አንጀኛነት ሆኖ ይሰማኛል። የድንጋጌው ረቂቅ 18 ዓመትና ከዚያ በላይ ሆነው እስከ 50 ዓመት ይመስለኛል ሁሉም ለክተት እንዲመዘገብ፣ በተጠራ ጊዜ በሥልጠና እንዲሳተፍ፣ በተፈለገ ጊዜ እንዲዘምት የሚል ሆኖ ያለ በቂ ምክንያት ያልዘመተ የግል ንብረቱ ተወርሶ ለዘመቻው በመዋል እንደሚቀጣ ይደነግጋል። ይሁን እንጂ መንግሥቱ ያልጠበቀው ተቃውሞ ገጠመው። የጦፈ ክርክርም ቀጠለ። ክርክሩ በመንግሥቱና በአብዛኛዎቹ አባሎች መካከል ነበረ። እኔ ሐሳቤን ለመግለጽ ዕድል አላገኘሁም። ምክንያቱም ሌሎቹ እየተሻሙ ይናገሩ ነበረ። መንግሥቱ ስለ ግል ንብረት ይሄን ያክል ክርክር መነሳቱ ሳይደንቀው አልቀረም። በመሆኑም ንብረት ይወረሳል ማለት ሕዝቡን ያስነሳብናል፣ ከዚህ ይልቅ ያልዘመተ በሞት ይቀጣል ማለት ይሻላል የሚል ሐሳብ ሲቀርብ እንዴት ሊሆን ይችላል? ሰው ከሕይወቱ ንብረቱን ይወዳል ነው የምትሉት? ብሎ ጠየቀ። ብዙዎቹ አዎ ሲሉት ድጋፍ የምሰጠው መስሎት ሳይሆን አይቀርም ወደ እኔ ዞር ሲል አዎ በማለት ራሴን በማቅናት ጭምር መለስኩለት። በዚህ ጊዜ በፊቱ ላይ የታየው ገጽታ የሰማውን እንዳላመነ
ሁሉም በተቃዋሚነት እንደተባበሩበት የመሰለው መሆኑን የሚያመላክት ነበረ። በተለይ በእኔ መልስ አንተም ብርሃኑ ያለ ይመስል ነበረ። ይሄም ሆኖ ውሳኔው አልሸሹም ዞር አሉ የሚባለው አይነት ነበረ። መንግስቱ እንደፈለገው የግል ንብረት ይወረሳል ባይባልም የክተት ጥሪውን ያልተቀበለ በንብረቱ ጭምር እንደሚቀጣ፣ ተማሪው የትምህርት ዕድሉን እንደሚያጣ፣ ሠራተኛው ሥራውን እንደሚያጣ ወዘተ በሚል ተወሰነ። በንብረት መቅጣት ያስፈለገው የግል ባለሀብቱን ማስገደድ የሚቻልበትን ዘዴ ለመፍጠር ሲሆን በእስራት ወይም በገንዘብ መቀጫ የሚለው መንግሥቱን ስላላረካው ነው። ወንበዴው በየአቅጣጫው እየገፋ ነው። በምዕራብ በኩል አምቦን ተቆጣጠረ። ወዲያው ወንበዴን ከአምቦ በማስወጣት ወደ ጉደርና ከዚያ አምቦ ወለጋ መስመር ወደ ጌዶ ለመግፋት የቻለው ታንከኛና እግረኛ የወገን ሰራዊት በአካባቢው ባሉ ከፍተኛ ቦታዎች ሁሉ ሰፈረ። የአምቦ ሕዝብ በከፍተኛ ሰልፍና ጭፈራ ደስታውን ገለጸ። ይሄ ማታ በቴሌቪዥን ሲታይ ወንበዴው መደምሰስ እንደሚቻል ተስፋ ፈነጠቀ። ጀብዱ የሰሩት የአምቦ ነዋሪዎችም ነበሩ። በተለይም አንዲት ሴት ባለመጠጥ ቤታቸው የነበሩትን ወንበዴዎች በዘዴ አዳክመውና ደብድበው ለወገን ጦር አስረክበዋል። ሌሎችም እንዲሁ የወንበዴ ጦር ሲሸሽ እያደፈጡ ተቆርጠው የቀሩትን እየያዙ አስረክበዋል። የአምቦ አካባቢ እኔ የምቆጣጠረውና የምከላከለው የቀጠና 4 አካል ነው። አምቦን ያስለቀቀው አሁንም በመጠበቅና ወደፊት ገስግሶ ለማጥቃት ከፍተኛ ቦታዎች ላይ ሰፍሮ ዝግጅት የሚያደርገው በርካታ ሰራዊት ከሌላ ቀጠና መጥቶ የሰፈረው በእኔ ቀጠና ውስጥ ነው። የሚታዘዘው ግን በዘመቻ ማዕከል ነው። በፊት እንደታሰበው ለቀጠና የተመደበውና በቀጠናው ተመልምሎ የሰለጠነው ሰራዊት ለሌሎች ግንባሮች ባይላክ ኖሮ አምቦን የመከላከልም ሆነ የማስለቀቅ ተግባር የቀጠና 4 በሆነና ሰራዊቱም የሚታዘዘው በእኔ በሆነ ነበረ። አሁን ግን የቀጠናው ዘመቻ መምሪያና ሰራዊቱ ብዙ ሚና የላቸውም። በመሆኑም ይመስላል የቀጠና ኮር አዛዥ ጀነራል ገዝሞ ጓድ ብርሃኑ፣ ለዚህ በቀጠናችን ለሰፈረው ሰራዊት አንድ ነገር ማድረግ ያለብን ይመስለኛል አለኝ። ምን ማድረግ ይቻላል አልኩት። የእኛን ቀጠና እኮ ነው የሚከላከለው። ሰራዊታችን ባይቀነስ ኖሮ የእኛ ሥራ ነበር። ስለዚህ ሌላ ነገር ማድረግ ባንችል እንኳ የተወሰኑ ሰንጋዎችን ገዝተን እንስጥ። እርሶም እዚያው ተገኝተው ቅስቀሳ ቢያደርጉ ጥሩ ነው። የሰራዊቱን ሞራል ያነሳሳዋል አለ። ሐሳቡ በጣም ጥሩ ነው፣ ግን ለዚያ ሁሉ ሰራዊት ስንት ሰንጋ ይበቃል? ገንዘቡስ ከየት ይመጣል? ቀጠናው ልዩ ወጪ የለውም አልኩት። ለክፍለ ሀገሩ ለክፍለ ጦሩ 2 ሰንጋ ብንሰጥ ይበቃናል። እናም 4ቱ የአስተዳደር አካባቢዎች 2 ሰንጋ መስጠት አይከብዳቸውም። አዲስ አበባ እንዲያው ብዙ ሊሰጥ ይችላል አለኝ። ጥሩ፣ እንግዲያው እነሱ ላነጋግራቸው ብዬ በስልክ አነጋገርኳቸው። ሁሉም ተስማሙ። የታሰበው በ2-3 ቀን ውስጥ እንዲፈጸም ነበረ። ግን የሰራዊቱ አዛዥ ገና ቦታ እየያዝን ነው፣ አልተደላደልንም፣ አሁን አይመችም፣ አመቺውን ጊዜ እነግራችኋለን ስላሉ ወዲያው መፈጸም አልተቻለም። በመሆኑም ለሳምንት ያክል መልስ አልተገኘም። በመሃሉ ጀነራል ገዝሙ ሌላ ሐሳብ አቀረበ። በአምቦ ግንባር በኩል ሄደን ወደ ወሊሶ በሚወስደው መንገድ ዞረን ሁኔታውን ብናየው፣ በዚህ አካባቢ ያለውን የእኛን ጦርም ብንፈትሽ ጥሩ ይመስለኛል አለ። የሰንጋው ጉዳይ መልስ አገኘ እንዴ ብዬ ጠየቅኩት። እነርሱ መልስ አልሰጡም። መልስ ቢሰጡ ሰንጋዎቹን ይዘን እንሄዳለን። አሁን ግን እኛ ብንሄድና ብናየው ብዬ ነው አለኝ። 2 ጊዜ ከመመላለስ 2ቱን በአንድ ጉዞ መጨረስ ይቻላል። ሰንጋዎቹን ሰጥተን ሰራዊቱን አነጋግረን በወሊሶ ዞረን መመለስ እንችላለን አልኩትና ጉዞው ቀረ። የጉዞ አስፈላጊነት ፈጽሞ አልታየኝም። ደግሞም በአካባቢው ጫካ ወንበዴው ብቅ ጥልቅ እንደሚል ይሰማል። ቀደም ብዬ የሄድኩት ወይ ሕዝብ ለማነጋገር ወይ ምልምሎችን ለመመረቅ፣ በአጠቃላይ ተጨባጭ የሆነ ሥራ ለመሥራት ማለትም የሰራዊቱን የመከላከያ አያያዝ ሁኔታ ተመልክቼ መመሪያ ለመስጠት፣ የተቋሞችን የጥበቃ ሁኔታ ተመልክቼ ለማጠናከር ነበረ። አሁን የቀረበው ሐሳብ ግን እንዲሁ ዞረን እንምጣ የሚል በመሆኑ ከነከነኝ። ከብዙ ጊዜ በኋላ ሁኔታዎች ሁሉ ተለዋውጠው
አንድ የግል መጽሔት ተመለከትኩኝ። ዳዊት ወልደ ጊዮርጊስ የደርግን መንግሥት ለመጣል እንደታገለ ወደ ኤርትራ በረሃ ገብቶ ምርኮኞችን በመስበክ በመንግሥት ላይ ከወያኔና ከሻዕቢያ ጋር እንዲዘምቱ እንደቀሰቀሰ፣ ከውስጥም ሰዎች እንደነበሩት ከእነርሱም ውስጥ ጀነራል ገዝሙ እንደነበረ፣ መንግሥቱን እንዲገድል ተመድቦ እንደነበረ ግን ግዴታውን ባለመፈጸሙ ዕቅዳቸው እንደከሸፈ ይዘረዝራል። ይህንን ሳነብ ጀነራል ገዝሙ በዚያ አደገኛ ወቅት በዚያ አደገኛ መስመር እንድንሄድ የጠየቀኝ ለወንበዴ ሊያስረክበኝ አቅዶ እንደነበር ተጠራጠርኩኝ። ማን ያውቃል? ሰውን ማመን ቀብሮ ነው አለች ቀበሮ ይባላል። ደግሞም ዳዊት ያለው እውነት ከሆነና ገዝሙ የውስጥ አርበኛ ከሆነ ይሄን ቢያደርግ ምን ያስደንቃል? ቢገድለኝስ ኖሮ ምን ያስደንቃል? ደግሞ ሁኔታውን ጥርጣሬ ላይ የሚጥለው እርሱ ሐሳቡን ባቀረበልኝ በማግስቱ ወይም በሁለተኛው ቀን ወንበዴው ወንጫ አካባቢ በሰፈረው 14ኛ ክፍለ ጦር ላይ ጥቃት መሰንዘሩ ነው። ወንጫ አካባቢ በወንበዴውና በ14ኛ ክፍለ ጦር መካከል ግጭት መከፈቱን የተገነዘብኩት ግንቦት 9 1983 ዓመተ ምህረት ጠዋት በአብዮታዊ ዘመቻ ማዕከል አዘማ በተደረገ ስብሰባ ላይ ነው። በዚሁ ስብሰባ ላይ ባለፈው ቀን ጠዋት ጠላት የአዲስ አበባ ደሴን መንገድ ጣርማበር ላይና አርማንያ ላይ እንደቆረጠው፣ ጣርማበር አብዛኛው በወንበዴ እንደተያዘ፣ 6ኛ ሜካናይዝድ ብርጌድ ወደ ጣርማበር ለማምራት ወደ ደብረ ብርሃን እንደተንቀሳቀሰ፣ 102ኛ ክፍለ ጦርም ወደዚያ እንዲሄድ መታዘዙ፣ ወንበዴ ጭፍራ፣ ጠባሲትና ባቲ ላይ ተኩስ ከፍቶ ባቲን እንደያዘ፣ አርማንያም እንደተያዘ፣ በጠባሲትና ጉጉፍ ግንባር ውጊያው እንደቀጠለ ተዘገበ። በሁሉም አቅጣጫ ውጊያ ሲሆን የሚያዘው የሚጨበጠው ይጠፋል። ሆኖም እጅ አይሰጥም፣ ውጊያው ይቀጥላል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል ብርሃኑ ባይህ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ መጽሐፍ ላይ መረጥንላችሁ የምርጥ ገጾች ዝግጅት አላበቃም። ክፍል 21ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።